እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል። እንደነገርሽን ታናናሾችሽን ታግዣት ነበር በአስተዳደግ እናትሽ እየለፋች ስታሳድጋል። ያ ሁሉ ነገር አለፈ። በቃ አጥፍታለች። እሺ እሷ አጥፍታለች ይባልና ይቅር በያትና ሰላም ሁኑና ለመሰልሽ ሁሉ ነገር ያልፋል። ነገ እኮ ልንሞት አቡ ብር አላፊ ነው፣ ብር አላፊ ነው። እሺ ብር አላፊ ነው። መሞትም አለ። ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ። እሷም እንደዛው ለሚያልፍ ቀን ቁጭ ብለሽ እንደዚህ የልጆችሽን ስጋ መብላት በቁም ይሄን ከማይ በሞት ይሻለኛል። አይገርምሽም? ፋክ ደማኔ እኔ ምንም ገንዘብ ከዚህ በኋላ አይታየኝም። ታውቀዋለች። እሷም ለራሴ ያልዘንጥበትም የቤተሰብን ጎደሎ ነው ሞላበት በዛት የበላ ነው። አንድ ቀን የቀመሹ የሚያንገበግባት ከሆነ እናት አይደለችም እሷ። we don't know her خلاص እንዴ እኛ የስንቱ ፊት ገርፎ ነው ዛሬ እዚህ የደረስነው። እናታችን አላረገችልንም ብለን ግን አንድ ቀን ስሟን አስተናናቅም እንዴ። እሷም ብዙ ሰው ፊት ገርፏታል። ኖ በቃ እኮ አትሊስት ተረጂያ አትሊስት ኦኬ ተረጂን የሆነ ነገር ተቆጣሽ ምናምን ነገር ተናደሽ እናታችሁን ይቀርባል። ያ ግን አትሊስት የሆነ ነገር ከተፈጠረ ተናደሽ ነው ኦኬ ተናደሽ ነው we go እንዴ ውስጣችን ያለውን እሳት ማንም ሰው ያቆም። እንደ እናት ቁጭ ነው እንዴት እንደምትለበልብሽ እናትነቷን እስክንረሳው ድረስ እኔ ድምጿን ስሰሙ ትሩማ አለብኝ። አይከናት ከምን የተነሳ ነው ንገሪ። ከየት መጣጥላቸው መቼም አልፈጠርኩትም ራሴ ድምጿን ስሰሙ ተመጣጣው ከየት እንደመጣ ልንገርሽ። በልጅነታችሁ ስለምትቆጣችሁ ስለምትገርፋችሁ ድምጿን ስሰሙ ታመማለሁ። ሀቡ ታመማለሁ። አንፎርሲንግ ማይሰልፍ ሁላችንም ያደግንበት ነው። ተገርፈን ተቆጥተን ያደግነው እና እኛ ያን ከዛ ነገር ራሳችንን አድነናል። ራሳችንን አክመን አድነን ዛሬ ላይ ለእናቶቻችን ፍቅር ኖሮን እያደግን ነው። ሁላችንም አንድ አይነት አስተዳደግ ነው ያደግነው። አንድ አይነት እድሜ ላይ ነው ያለነው። እንዴ ድምጿን ስሰማ እታመማለሁ። ልክ የሆነ ትሩማ ነው የሚሆንብሽ። ድሮ ያደረገችሽ ነው ትዝ የሚልሽ። ይሄ ወርባን በተለይ ስሰሙ ታመምኩኝ። ታውቂያለሽ ሶሻል ሚዲያ ላይ the same thing በልጅነታችን እንደዛ ነው የምታወራው። አሁንም እንደዛ ነው የምታወራው። ይጥቀምሽ። we wish you good luck ሂጂበት፣ ቀጥይበት፣ ፖስትችን whatever it is ኦኬ። በቃ ፈጣሪ መልስ ይሰጣል። ከዚህ በኋላ ከማንም ምንም አንፈልግም። እኛ የማንንም ኮሜንት አንፈልግም። የኔ ማር ልንገርሽ እናቴ፣ እሷ አልፖስተቻችሁም። እሷ የቀረበችው ሚዲያ ላይ ይኸውልሽ፣ እሷ የቀረበችው ሚዲያ ላይ ስለ ልጆቿ ክፉ ነገር አላወራችም። እንደማታከብሯት እንደምትሰድቧት ተናገረች። ለዛ ደግሞ ማስረጃ አላት። እናንተም አምናችኋል። ከዛ ውጭ ምንም አይነት ነገር አላወራችም። እና ቤቱን አባትሽ እንደወሰደባት እናንተ ከአባታችሁ ጎን እንደቆማችሁ በቃ መገፋቷን ብቻ ነው የኢትዮጵያ ሕዝብ ይፍረደኝ ብላ ሚዲያ አንዳችን ካልሞትን ነው አውቃለሁ። የሰፈር ሰውን ያደረገው አንዳችን ካልሞትን ለምን ትወቀሳለች? የሰፈር ሰው እኛ አሁን ቤተሰብ ውስጥ እንዳለን ታውቂያለሽ። አሁን እኛ ራሱ ስናወራ እንዴት አድርጋ ነው የምትረጋገው እናታችን? ሰላም እኮ አትፈልግም። በቃ አንዳችን ካልሞትን እዚህ ቤት የሆነ ሰው ካልሞተ በቃ እነሷ ወደ ራሷ የምትመለሱላ አይመስልንም። አሁንም ቢሆን ሞትን የሚያመጣው ፈጣሪ ነው፣ እኛ ስለፈለግነው አይደለም። ኦኬ ግን አሁን ዛሬ አየሽ ሰው ነገ ይሞታል። ብር አይደለም ዛሬ የፈለግሽውን ብር ልክልሻለሁ፣ በፊት ለፊታቸው ልስጥሽ። ምን ያክል ነው የምትፈልጊው እናቴ? ብር ግን አይደለም። ገባሽ? አንቺ ስለ እናትነት ነው እያወራሽ ያለሽው፣ ስለ እናትና ስለ ልጅ ነው እያወራሽ ያለሽው፣ ስለ እናትና ስለ ልጅ ነው እያወራሽ ያለሽው። ግን ያንቺ ኃላፊነት ተሸክሜ ነው ያለሁት። አሁንም ቢሆን የራሴን ህይወት እየኖርኩ አይደለም። ተሰምቶሻል ልጄ? ጎበዛልሽኝ እደጊ ፈጣሪ ስትሽ አልሽኝ አልሰጥሽኝም ብለሽ እየጣላሽኝ ነው። ለዞም በሰው አላቅሽም አታውቂኝም። خلاص አላቅሽም አታውቂኝም። ቴንክ ዩ አልወቅ እንዳንቺ አይነት ልጅ ነኝ። አልወቅ በቃ ሀቡ እኔ ልወጣ ነው። እሺ እናቴ በቃ ቁጥሽ ነው አሁን እዚሁ ታርቃችሁ ፈታችሁ። ኖ ይሄ ቀላል ነገር አይደለም። ኖ ሀቢባ ተያት ግሩፕ አደራጅታ እኮ እሷን ለማጥፋት የተነሳች ሰው ነች። እኔ እወጣለሁ። ሀቡ ሽደና ደረቅ ኮስል ስለዳንኩ በኢንቦክስ ቁጥርሽን ፎሎ ባክ አድርጊኝና ፎሎ ባክ አድርጊኝ። እሺ አይወል ኢንቦክስ አስቀምጪልኝ፣ በውስጥ እናወራለን። እህቶችሽንም በዋትስአፕ አወራቸዋለሁ። ኦኬ እናወራለን። መታረቅ አለባችሁ። ሁሉም ነገር አላፊ ጠፊ ነው። በእናትሽ አይ ነው በቃ ያለፈው ሁሉ አልፏል። በቃ ወደፊት እንራመድ። ያለፈውን ነገር ድነን ካለፈው ቁስል ወደፊት ቁስላችንን አክመን ድነን ወደፊት መራመድ ብቻ ነው ያለን አማራጭ። ለምን የለንም። ሰላም ይሻላል። እሺ እናቴ ደህና ደሪ ባይ። እሺ እናቴ ደህና ደሪ። አይዞሽ እኔ ብትፈቱት ደስ ይለኝ ነበረ፣ ግን እንዲህ በቀላሉ የሚፈታ ነገር ስላልሆነ ሀይሚ ፎሎ ተደራርገናል። ቁጥሯን ታስቀምጥልኝ እና በውስጥ ልጆችሽን አውርቻቸው ልናስታርቃችሁ እንሞክራለን። እሷ በርዛቸዋለች እኮ ኦልሬዲ። ይኸውልሽ የምታደርግላቸው ነገር ስላለ እኛ ሀይሚ የምትለንን ነው የምንሰማው፣ አንቺን አንሰማም። እናታችን እሷ ናት። ነግሬሻለሁ፣ እንደምታረግላቸው እኔም ነግሬሻለሁ። አልተሳሳቱም፣ ታረጋለች። ግን እኔ የምላቸውን ነገር ሳይሆን እሷ የምትላቸው በተለይ በአባቷ ጉዳይ ላይ ቤቴናውን ያስነጠቀችኝ እሷ ናት። እውነቴን ነው የምነግርሽ። አንሄድም አሉ
ይግባኝ ሰሚ ስንሄድ ልጆቹ አሉ። አዎ ለምን አይመጡም ታዲያ? አንሄድም። ምክንያቱም ሃይሚ አትግቡ ብላናለች። አባቷንም ቀጥ አድርጋ የምትረዳው 20 ዓመት ውለታ አለበት የምትንከባከበው አባቷን ነው። አየሽ፣ የትም ዞሮ ሲመጣ የትም ሲሄድ የት ነበርክ ጥልህን የት ሄድክ እንኳን ብላ ጥያቄ አላነሳችም። ዛሬ እሷ ጠርታ የምታመጣቸውን ጎረምሶች ምን እንዳለች ሰምተሻታል። የእንትን ዘመዶቻችን እንደዚህ ዘመዶቻችን። እሷ ግን አሁን ይሄ ስላለች እሷ ከጥፋተኝነት አትወጣም። ህሊና ነው የሚከፍለን። ስለዚህ እኔ አሁንም ነገ ልጆች አይጠቅማችሁም። እኔ ላልፍ እችላለሁ። ኖሬያለሁ እኮ ሰው እኮ ወደ ጉድጓድ ነው እንጂ ወደ ልጅነት ወደኋላ አይመለስም ማለት። ግን እነሱ የሚገጥማቸው ብዙ ነገር አለ። ነገ ወይ እናቴ የሚሉበት ቀን ቅርብ ቀን ነው። ወላሂ እውነቴን ነው። ነገ ሲያገቡ ብትሞቺ ብላኛለች ሀቢባ። እኔ እኮ እናት ስለሆንኩ እኮ ሆዴ ስፍስፍ ብሎ ነው ያናገርኳት። በሞትሽ ሀቢባ ይኸው ልሳኔ ሊዝጋው ሃይማኖት 3-4 በሞትሽ ይሄ እንደው ሳወራ ራሱ እኔ ቢገቡልኝ አሁን እነ ጽጌረዳ ሁሉ ለምን ትሞታለች? ለእናንተ ኑራ ለምን ትሞታለች? በጣም አልቅሳለች ጓደኛዬ። በሞት ስለኛለች። ሁሌ ሞቴን ነው የምትመኘው። እንግዲህ ነፍሴን በእጅ አላጠፋው። እንግዲህ ፈጣሪ ቀኑ ደርሶ ካልወሰደኝ ልጄ ሞት ነው የምትመኝልኝ ሃይማኖት። ሞቴን ባትመኝ ኖሮ ቁጭ ብዬ እያየኋት በገዛ ቤቴ ትዳር በያዝኩበት ቤት ዳቦ ሲድ ሁሉን ነገር ይዘው ሄደው በፊቴ ላይ በሳህን እኮ እንደ ውጭ ሰው እንቺ ከበላሽ እምቢ ጓደኞቻቸውን ይሰበስባሉ። ሀቢባ በበዓል ቀን እንኳን አደረሰች ሲሉ ግቡ ዳቦ ብሉ እኮ አይደለም ሰው አልጠራም እኮ በቁጥጥሯ ስር በቃ የሆነ እኔ ምንም እንደማያገባኝ ከዛ ቤት እንደገና ተሳክራለች። የሚሳክር ሰው ነው እንደ አመራር የሚሆነው የሚያስተዳድረው። ከሰካራም ከሜዳ ላይ ከመጠጥ ቤት አምጥቶኝ ነው ወረዳው ተስራ ማዚ በጣም ለሴቱ ምሳሌ ትሆናለች። ለሌሎም ሴት ብዙ መከራ ችግር ያሳለፈች ናት። ለሰው ታዝናለች፣ ፍትሃዊ ናት፣ ታስተውላለች ብሎ እኮ ወረዳው ላይ ሴት ማህበር ሰብሳቢ አድርጎ ሴቷን እንድመራ ሲያስቀምጠኝ እሷ እንደምትል አይነት ሰው ሆኜ ነው እኔ። አንድ ሰው ወጥቶ እንኳን እጁን አውጥቶ ታይ ማዕዛ አትሆንም እኮ ያለኝ ሰው የለም። ዛሬ ግን እሷ ስም ደፍድፋ ይሄን ስላለች ከተጠያቂነት አታልፍም። አሁንም ይከፍላታል፣ አላህ ይከፍላታል። በቃ ሁሉም ነገር ያየው አላህ ነው፣ እሱ ይክፈላት። አይ ይክፈላት። አይ አለማወቅ ነው፣ ልጅነት ነው። ይክፈላት፣ ወላሂ ይክፈላት። ሀቢባ ይክፈላት፣ ወላሂ ይክፈላት። ለመሰች ጨመረችብኝ። አየሽ ሰሞኑን እኔ ሆዴ ቆስሏል። የራሱ ሊሆን ልጆችን አናግራቸውና አራቱንም ዋትሳፕ ክሬት አድርጌ በዋትሳፕ አናግሬያቸው እመክራቸዋለሁ። እኔ እንደታላቀ እኔ በእድሜ በጣም እበልጣቸዋለሁ። እንደነገርኩሽ አንቺ እኔን አታደርሽኝም። አንቺ ራሱ ልጅ ነሽ። በ10 ዓመት ነው የምትበልጭኝ። አይ ተሸወርኩኝ እኮ ሀቢባዬ፣ ተሸወርኩና አስታርቃቸዋለሁ። ግን አንቺን አሁን እዚህ ጋር ያለው ሰው እንዲያግዝሽ አካውንት ነበርሽን ንገሪን እና ሁሉም የአቅማችንን እንደግፍሽ እና ግን ቃሌ ነው። እኔ ጋይስ አይ ፕሮሚስ ልጆቿን አናግሬ አስታርቃቸዋለሁ። እዚህ ጋር መጥተው መታረቃቸውን ባይናችሁ ታያላችሁ። እመክራቸዋለሁ። ልጅነት ነው፣ አለማወቅ ነው እና ያው ሚቢ ራሳ አንቺን ከሌላ ዘመናዊ እናት ጋር እያነጻጸሩ በልጅነታቸው መግረፍሽ፣ መቆጣትሽ ያን ሁሉ ነገር እንደ ክፋት አይተውት ሊሆን ይችላል። አለማወቅ ነው ይሄ ደግሞ እንጂ ሁላችንም ተገርፈን ያደግነው አለማወቅ ነው። ንገሪን አካውንት ተሸ 1000 21 06 አሁንም 06 ድጋሚ አሁንም 06 78 9 መጨረሻው 9 ሙሉ ስምሽ እናቴ? መዓዛ ደጉ መሐመድ። መዓዛ ደጉ መሐመድ። እኔ ከራሴ ልጀምር። አሁን እኔ 10,000 ብር ትራንስፈር አደርግልሻለሁኝ እና ውዶቼ ውሰዱና አካውንት ነምበሯን ሁላችሁም እችን እናት ያቅማችን እናርግ። ይሁን ያውን ከራሴ እጀምራለሁ። ስልኬን እያበራው ነው። 1021 06 78 9 ነው። ላረጋግጥላችሁ ልምታውና እዚህ ጋር ትራንስፈር አድርጌ እኔ ያረጋግጥላችኋለሁ አካውንቱ ትክክለኛ ለመሆኑ። ስልክ ቁጥርሽን ንገሪያቸው። እኔ ኦልሬዲ አውቃለሁ ግን 0912 0912 90 22 22
98 ዋትሳፕ ክፈች እሺ። እኔ እኮ ዋትሳፕ ላይ ኮንታክት ላረግሽ ቮይስ አደርግ አንድ ራይት ብቻ ሊሆነው። ይሄ ስልክ የመጣሽበት ስልክ የሰው ስልክ ነው አይደል? ይሄ ስልኩ የሰው ነው፣ ቁጥሩ የኔ ነው። ስልኩ ቀፎ። አሁን ቲክቶክ ከፍታለሽ ያመጣችሽን ልጅ ላመስግናት። እሺ አመስግኛት ነው ያመስግኛት። ሰላም እንዴት ነሽ? ሰላም ነው። ሰላም ነሽ? አቡዬ እንዴት አለሽ? ስምሽ ማን ነው? እኔ ህይወት እባላለሁ። አቡዬ ህይወት በጣም ነው የምናመሰግነው ቲክቶክ ከፍተሽላት ይዘሻት ስለመጣሽ። ችግር የለውም አቡዬ፣ በርችና የእነዚህ ልጆች ችግር ፍቺ። እኔ ማዚ ማለት ለልጆቿ ምን አይነት እናት እንደሆነች እኔ ያውቃለሁኝ። ልጆቿም ለሷ የተለዩ ናቸው። በተለይ ሀያትን እኔ እኮ ወንድ ልጅ አልፈልግም ወንድ ልጅ አለኝ የምትላት ልጇ ነች የምትመካባት። እኔ እንዲህ አይነት ነገር መፈጠሩ ህመም ውስጥ ነው። የሚገርምሽ ራሷንም ልታጠፋ ያሰበች ጊዜ እኔ ነኝ ያገኘኋት። አይ ማዚ ራሷን ልታጠፋ ስትል እኔ ነኝ ያገኘኋት። ራሷን ልታጠፋ ነበር እንዴ? ታዲያ ወደ ሚዲያ እኮ የመጣችው ራሷን ልታጠፋ ደብዳቤ ጽፋ ደብዳቤውን ሁሉ ነጥቄያት እኔ ጋር ወስጄዋለሁ ማለት ነው። ለወንድሟ ልትልክ ስትል ያገኘኋትና እቤታቸው የገባ የሚገርምሽ ትልቅ መንፈስ አለ። ከባሏ ጀምሮ ሲያመሳቸው ሲበጠብጣቸው ያለ መንፈስ። እናትና ልጅ በዚህን ያክል ልክ ይጠላላል ብለሽ ታስቢያለሽ? አይታሰብም። ስለዚህ ብዙ አመት እቺ ሴት አልቅሳለች፣ ብዙ አመት። ምክንያቱም የማይታወቅ ነገር ማለት ነው። የሚገርምሽ አንድ አርቲስት አለች ፊልም ላይ ስሟን አላውቀውም፣ የሆነች ረጅም ልጅ ናት። እንደውም በመልክ ማን ትመስላለች? ሃይማኖትን ትመስላለች። እና ሁል ቀን ቲቪ ላይ እሷን ባየቻት ቁጥር እቺ እኮ ልጄን ነው የምትመስለው ትልና ታለቅሳለች። እነዚህን ውብ ውብ የሆኑ ልጆች ወልዳ አድርሳ እንዲህ አይነት ከባድ ነገር ቤታቸው ውስጥ ገብቶ ሲያምሳቸው እናትና ልጅ ሊመላለስ የማይችሉ ቃላትን እየተመላለሱ እስከ መቼ? እኔም ወልጃለሁ የአራት ልጆችን። እጅግ በጣም ልቤ ነው የሚሰበረው ሁል ጊዜ ማለት ነው። በተለይ ትንንሾቹ ልጆች ሁል ጊዜ እቆጣቸዋለሁ። በተለይ ኢሙዬ ልጄ ናት ለኔ፣ ኢማን ማለት ነው። ኢሙ ምንድነው እሱ ከማዚ ጋር ያለ ነገር ምናምን ብዬ ከተቆጣኋት ኢሙዬ ምንም እኮ አይደለም ማማ ዝም ብላ ነው የምትለኝ። እኔ እንዴት ለኢማን ያለኝ ነገር በቃ ያመኛል ዛሬ ላይ ይሄ ነገር በመፈጠሩ እዚህ ቤተሰብ ውስጥና እኔ እንደውም በጣም ውስጤ እያዘነ ያለው የሃይማኖት አባት የላቸውም። የሃይማኖት አባቶች እንዴት ይሄንን ያክል ጊዜ እንደን ነገር ተፈጠረ ሚዲያም ላይ ከወጣ በኋላ ለምንድን ነው ዝም የሚሉት? ምን አለበት ይሄን ነገር ጠጋ ብለው ችግሩን ቢፈቱት? በቃ እነዚህ ሰዎች ናቸው አይደል እንዴ? ሰዎች ናቸው። የዚህ ቤተሰብ መበተን እኮ በጣም ትልቅ ችግር ነው። ለሀገርም ለወገንም ለማንም አይበጅምና ሀቡዬ በተቻለ መጠን ይሄ ችግር የሚፈታበትን ነገር አሁንም ቢሆን እንደው በእናትሽ ማዚ አሁን ሚዲያ ላይ ወጣችበት ትልቁን ምክንያት እኔ ያውቃለሁ። ሆድ ብሷት ስለ ልጆቹ ትናገር እንጂ ቤቴ በግፍ ተወሰደ ነው። የወጣችበትን ኬዝ አውቃለሁ። በአሁን ሰዓት እኔ ነኝ የሴት ማህበር አመራር ሆኜ ያለሁት። ማዛን ደግሞ ገፍቼ ወደዚህ ነገር የማምጣት ግዴታውም አለብኝ፣ ኃላፊነቱም ስላለብኝ ማለት ነው። ገብቶሻል? ትረጅኛለሽ። አሁን ቅድም ሃይማኖት ስትል እንዲህ ብለ የመከሩሽ ልክ አይደሉም። እንዲህ ትክክል የሆንባቸው አግባቦች አሉ። መሆንም ካለበት እኮ የህግ ጠበቃ ሁሉ የማቆምም ግዴታ ስላለብን ማለት ነው። እቺ ሴት ተገፍታ ስትወድቅ እኛ ቆመን ልናይ አንችልም። ገብቶሻል? ግን ደግሞ ከልጅ ጋራ ያለው ነገር ተቆርጦ የሚወድቅ ነገር ነው አይደለም። ስለዚህ ይሄ ችግር ይፈታ። የሃይማኖት አባቶችን እንደው ስፔሻሊ የሃይማኖት አባቶችን ቀርቦ ይሄንን ነገር እነሱ ጋር ቀርቦ እንደው አሉ ትልልቅ ኡስታዞች አሉ። እውነት እንደው የሃይማኖት አባት የሚፈታው ከሆነ እኔ ኡስታዞችን የማግኘት እድሉ አለኝ። በእነሱ በኩል ተደርጎ ሀቡዬ አንቺም በዚህ ጉዳይ ላይ ዋጋ ከፍለሽ ይሄ ቤተሰብ ይመለስ። አይደለም ከልጆቹ ጋር እኔ ከአባትየው ጋር ራሱ ያለው ነገር አሁን እኮ የአባትና የእናት ችግር ነው። ልጆቹን እንዲህ ብትንትናቸው ነው ያወጣው። ይሄን ታምኛለሽ? እኔ አሁን ማዚን አንዳንዴ የምቆጣት ነገር ማዚ ልጆች አባታችሁን ለምን ወደዳችሁ አይባልም። ግን ደግሞ ማዛ የከፋት ምንድነው እዚህ ቤት እየኖረ ላለመሆኑ ለምን ሄደው አልመሰከሩም? በቃ ያን ደግሞ ያደረገው ፍርድ ቤቱ እነሱ ለአባታቸው ማድላታቸው ነው። እሷን በጣም ከዓመታት
እንደ ማንኛውም እናት ልብ ይሰብራል ይላልና። ሌላ ደግሞ ምንድነው መሰለሽ ይሄንን ቤተሰብ ሊጠቀምበት የፈለገ ሰው የልጆቹን ፎቶ አውጥቶ ለጠፈ። እኔ ልጆቹን ፎቶ ያየው ቀን እግዚአብሔር በሚያውቀው ልጆች የኔን ሳይ ነው የምልሽ። አንድ ሌሊት ሰው ነው ማለት ሃይሚ ራሱ እኮ ብላለች የሰፈር ሰው ነው። አንድ ሌሊት ሙሉ አልቅሻለሁ። በተለይ ኢማን የስስት ልጄ ስለሆነች አንድ ሌሊት ሙሉ የእውነቴን አልቅሻለሁ። እኔ ብቻ አይደለሁም መቅዲ የምትባል አንድ ጓደኛ አለች። አንዴ ላሳያት። እኔ ከራሴ ጀምሬ ነው ጋይስ፣ ሁላችሁም እያገዛችሁ አይቻለሁ። ችግር ገብቶልሻል። 10,000 ነው ያስገብቼልሻለሁ እናቴ። እሺ እናቴ ተባረኪ። እና አንድ ሌሊት ሙሉ አልቅሻለሁ የኢማንን ፎቶ ያየሁት ለት ማለት ነው። ምክንያቱም ኢማን ማለት ለማዕዛ የስስት ልጅ ታውቂያለሽ፣ በአይኗ ሙሉ የማታያት የስስት ልጇ ስለሆነች ማለት ነው። ስለዚህ ይሄንን ቤተሰብ እንዴት አድርገን ነው ወደ ቀደመው ቦታ መመለስ የምንችለው? የኛ ኃላፊነት ነው። በቤቷ ላይ የተሰራባት ግፍ እሱ ችግር የለውም፣ እሱ መስመር ይዛል፣ ግዴታም ስለሆነ የመንግስትም የማንም ኃላፊነት ነው። ምክንያቱም እቺ ሴት ልጆች ወልዳለች። የባልና ሚስቱ ጉዳይ ሆኖ ነው ማለቅ ያለበት። እዚህ ጋር ልጅ ጣልቃ መግባት በቤቱ ጉዳይ ጠበቃም መቆም ካለበት ጠበቃ ተቀጥሮ እንትን ማለት አለባችሁ። ይኸውልሽ እኛ ብዙ ርቀት ሄደናል እንዳደረጃጀት። ይህ ነገር አግባብ አይደለም። ምክንያቱም እቺ ሴት ቤቱ በእሷ ስም ቢሆን ልጆቹን ታባራለች እንዴ? ማንም መብት ይሰጣታል? አታባረርም። አይሆንም። ይሄ እኮ የተፈጥሮ ህግ ነው፣ የእናትነት ህግ፣ የእናትና የልጅነት ህግ የተፈጥሮ ህግ ነው። ሰው የሚፈታው ሰው የሚያስረው ጉዳይ አይደለም። አሁንም ቢሆን እኮ መዓዛ ልጆቹን አልተመቹኝም ካለች ወይም ደግሞ አሁንም በቤት ውስጥ ያለው ነገር እየተጋጋለ ከመጣ እኮ የጸጥታ አካል እኮ የራሱን እርምጃ ይወስዳል። 18 ዓመት ሞልቷቸው ልጆቹ ይውጡ ሊል ይችላል። ግን ይሄ ነገር መሆን የለበትም። እነዚህ ልጆች እንደነበረው በእናታቸው ቅፍ ውስጥ እስከሚዳሩ ማደግ አለባቸው። ለእሷ ብቻ አይደለም ለእኛም ልጆች ስለሆኑ፣ ስለዚህ ይሄንን ነገር ታግለን ሀቡዬ እንፍታ። በቃ ስለምንችልም መብሰልም ስላለብን ማለት ነው። እንደበሰለ ሰው ማሰብ አለብን። በቃ ይሄንን ነገር እኔ በበኩሌ እንቅልፍ አጥቻለሁ፣ እንቅልፍም የለኝም። ተቆርጧል እኮ ስንት ነው ማየት አልቻልኩም እኮ ተቆርጧል። ደረሰኝ ላኩልኝ ሰዎች አሉ አካውንት ከዚህ ላይ ወስደው። አንዲት እህቴ 5,000 አስገብታ ደረሰኝ ልካለች። ማዛ ደጉ መሐመድ ትክክል ነው። ስልክ ተደውሎባት ነው መሰለኝ። ቁጥሩን እዚህ ጋር ባልሰጠችኝ። አይ መከራ። ኦኬ አንደኛውም 5,000 ሁለት 5,000 ደረሰኝ ደርሶኛል። ሶስተኛ ደረሰኝ ደግሞ 5,000 3 5,000 አንድ ደግሞ 10,000 አስገባለሁ ብላለች ማዚ። ኔትወርክ ነቀናት ደውለው። ግን የሴትዮዋ ስልክ ነው የተደወለበት። ስልክ እኮ አንድ ሰው ግን ስልክ ቢገዛላት ለእናትየው በጎረቤቷ አብራት በመጣችው ህይወት በምትባለው ስልክ ነው የመጣችው። ህይወት ናት ቲክቶክ ከፍታላት ይዛት የመጣችው እና ስልክ ብትገዙላት። እኔ ገና ትናንትና ነው ለዛኛው ልጅ የገዛሁትኝና በዛብኝ። በዚህ ወር ብቻ ለ3 ሰው ስልክ ገዝቻለሁ። እኔ በዛብኝ። አሁን 10,000 ብር አስገብቻለሁ። እሷ የሚችል ሰው ስልክ ይገዛላት ለእናትየው። ቁጥሯን ልስጣችሁ ካልያዛችሁ ስልክ ብትገዙላት። ዋትስአፕ ክሬት ብታረግ ግሩፕ ከፍቼ ከልጆቿ ጋር 4 አደርግና 4 ልጆቿ እሱን 5ኛ ግሩፕ ውስጥ አስገብቻት ዋትስአፕ አውርተን አስማምቻቸው አመጣቸውና ታረቃሉ። እና ሀቡዬ ይሄንን ነገር እናደርግ። በቃ ትልቁ ነገር ይሄ ነው። በአሁን ሰዓት ማአዚ ጤናማም እኮ አይምሮ አይኖራትም። ከልጅ ተለይቶ እንዴት ነው? አንዴ ሜሴጅ ገባላት ጠይቂያት። 3 ሰዎች 5,000 አስገብተዋል። ደረሰ 5,000 ብር ልከውልኛል። ደረሰኝ ከኔ 10,000 ጋር እስካሁን 4 ደረሰኝ ማለት ነው። እየገባልሽ ነው ሜሴጅ። ዋትስአፕ ነው ሜሴጅ ነው። አቡዬ ሜሴጅ አታስቀምጡ አንዱና
አይ አውቃለሁኝ፣ ግን ሜሴጅ ስላልታየኝ ነው ሀቡዬ። በቃ ችግር የለም። የእሷ ሴም ካርድ ያለው የት ነው? የእናትየው እዚህ ላይ ነው። እዚህ ላይ አድርጌ ነው በሱ ከፍቼ የምታወራሽ። ላይ ነው በስልክ ቁጥር ነው እንደ ከፈትሽላት? በእኔ ቀፎ ላይ ነው። ግን ፓስዋርዱን ጻፊው እሺ። ምክንያቱም አሁን ቀፎ ያንቺን ቀፎ ስትወስጂ ለእሷ ቀፎ ሲገዛላት እዛ በራሷ ቀፎ ሎጊን እንድታረጊላት ይሄን ችግር የለም አደርግላታለሁ። ችግር የለም። የራሱ ኮድ አለው። ጥሩ በቃ እሺ። ስልክ ግዙላት ውዶቼ ባካችሁ። ስልክ ቁጥሯን ውሰዱ። አካውንት ነምበር ያዙ 1021 06 06 78 9 ይሄ አካውንት ነምበሯ ነው። ስልክ ቁጥሯ ደግሞ ደውላችሁ ስልክ ልትገዙላት የምትችሉ ሰዎች ባካችሁ 09 12 90 22 98 እኔ በዚህ ወር ብቻ ለ3 ሰው ስልክ ገዝቻለሁ። በዛብኝ። አሁን አራተኛ ይሆንብኛል። የለኝም 10 ሺህ ነበረኝ ሰጠኋት። ስለዚህ አግዙኝ እናንተ አንዳችሁ ስልክ ግዙላት። ሌሎቻችሁ ደግሞ 5 ሺህ 10 ሺህ ያላችሁን አግዟት እናታችንን ባካችሁ። እኔ ደግሞ ከልጆቿ ጋር የማስታረቁን ስራ እሰራለሁ። እሺ ህይወትን በጣም እያመሰገኑሽ ነው። ኮመንት ላይ በጣም ነው የምናመሰግነው። ይዘሻት ስለመጣሽ ህዝቡ በደሏን የደረሰባትን ነገር እንዲሰማ ድምጿ እንዲሰማ ስላረግሽላት በጣም ነው የምናመሰግነው። ተባረክ። መልካም። እሺ አቡዬ። እሺ አቡዬ አንድ ልጅ አስገብኝ እያለች ነው። ቤት ከሚመጡ ልጆች አንዱ ቤተሰብ የሌለው ልጅ አስገብኝ እያለች ነው። ኡስማን ይባላል። እሺ ይጻፋ። እንዴት ላግኘው? አበባ መላክ ይችላል? አበባ አለው? አበባ ካለው አንድ አበባ ይላክ። ከሌለው ግን እንዴት እናገኘው? ይጻፍ። እሺ ይሁን። ነው በዚህ ነው ደወለ 12 ጻፍ። ወይ ሰሙ ሁሉም ይጽፋሉ። አሁን ኦኬ እሺ። ሌላ ኮድ ሰጠዋለሁ። እሺ ንገሪውና ለሶፊ ለሞዴሬተር የጻፊላት የነገርሽውን ኮድ በውስጥ ንገሪያት ነው መሰለኝ። እሺ እንትን በእኔ ነው ቁጥር ጻፍ። የሆነ ምልክት ጻፍ። ይሄ ነው። እሺ ደውል። ሚዩት ለምን አታረጉም? ስታወሩ ሚዩት አርጋችሁ ከዛ ለሱ የነገራችሁትን በውስጥ ለሶፊ ሞዴሬተር ንገሪያት። ሚዩት አላረጋችሁ ሚዩት አርጉ። ማይኩን ማጥፋት አለባችሁ። ድረስ እያወራችሁ ስልክ ግን ማይኩ ክፍት። ጋይስ አካውንት ነምበሩን ያዙና አግዟት። ስልኩ ስንት ነው? የምን ስልክ? ነግሬልሻለሁ ማሬ፣ ነግሬልሻለሁ። ያንቺን 5000 1 2 3 3 5000 5000 አንድ ደግሞ 10000 ያው 4 ደረሰኝ። ከኔ ደረሰኝ ከ5 ደረሰኝ 2 10000 እና 3 5 5000 ገብቷል። ሌላም 5000 አራተኛ 5000። ተባረኩ እህቶቼ፣ እድሜና ጤና ይስጣችሁ፣ ክፉ አይንካችሁ። ስልኩ ስንት ነው የሚገዛው? እኔ እንጃ ማሪ አላውቅም ውዴ፣ ስንት እንደሆነ አላውቅም። አንቺ ጠይቂ እና እንትን በያት። እራሷን ልጠይቃት። ሳምሰንግ ግን መቼ ለታ የገዛሁት ለሰው 30 ነው። እዚሁ ላይቭ ላይ ነው የገዛሁለት ለዛኛው ልጅ እና 30 ነው የገዛሁት። ሌላ ደግሞ 30,000 ሰመር የውበት ሳሎን 30,000 አስገብታ ደረሰኝ ልካለች። 30,000 30,000 10,000 10,000 እና 4 5 5,000 ደረሰኝ ተልኮልኛል። ዋትስአፕ ስትከፍቺ ፎርዋርድ አደርግልሻለሁ። ዋትስአፕ ትክፈትልሽ። ስልክ ሲገዛልሽ ዋትስአፕ ትክፈትልሽ። እሺ ማይኩን አብሪው። እሱን አላስተማረች። አንድ ያሳያት ራሷ እንድታበራስር ያንቺን ከምትጠራሽ አሳያታለሁ። አቡዬ ቁጭ ብዬ አሰለጥናት። አሳያታ። ከቅድም ጀምሮ እያልኩሽ ነበረ። እናንተን ስልክ ከገዛላት በኋላ ነገ እንትን በይላት፣ ዋትስአፕ ክፈችላትና በዋትስአፕ እንዳገኛት ደረሰኞቹን እንድልክላት። አሁን 30,000 10,000 10,000 እና
4 ሰው ደግሞ 5,000 አስገብቷል። እሺ እሺ እነዚህን ደረሰኞች እንድልክላት። እሺ እድሜና ጤና ይስጥልኝ እናቴ። ክፉ አይንካችሁ። በእውነት አኮራችሁኝ በእውነት። ሁለት ሰዎች ስልክ እንገዛለን ብለዋል። እንትን ደረሰኝ እኔ ስልክ ቁጥር ያላቸው ሰዎች የላኩልኝ ደረሰኝ ነው። የሌላቸው ደግሞ በቃ አስገብተው እዛው ራሳቸው ጋር ነው የሚይዙት ደረሰኝ። የኔ ጓደኞች የሆኑ ቁጥሬ ያላቸው ሰዎች እያስገቡ የላኩልኝ ደረሰኞችን ነው እኔ ዋትስአፕ ላይ መልክልሽ። እሺ ማይ ሌሎቹ ቁጥሬ የሌላቸው ሰዎች ወይ ኢንቦክስ ይልኩልሻል አንቺ። እሺ ወይ ደግሞ ቁጥርሽን ኦልሬዲ አየር ላይ ስለተናገርኩ ቁጥርሽን በዋትስአፕ ይልኩልሻል። ሁለት እህቶቼ ደግሞ ስልኩን እንደግዛላት ስንት ነው ብለውኛል። እኔ ከትናንት ወዲያ ለአንድ ልጅ ከአዲግራት ችግር ላይ ለነበረ ከእናቱ ጋር ተጠፋፍቶ ከ15 ዓመት በኋላ ላገናኘሁት ልጅ 30,000 ብር ነው የገዛሁለትኝ ስልክ እና ነግሬያቸዋለሁ ዋጋውን። ከገዙልሽ እሰየው። ነገ ህይወት ዋትስአፕ ትከፍትልሽ እና እኔ ዋትስአፕ ላይ ከልጆችሽ ጋር ዋትስአፕ ግሩፕ ከፍቼ አነጋግራችሁና ከዛ ያው ህዝቡ ኦልሬዲ ስለተጨነቀ በእናንተ ጉዳይ እዚህ ጋር መታችሁ ታረቃላችሁ። ኢንሻአላህ። አመሰግናለሁ እናቴ። እድሜና ጤና ይስጥሽ። ሁላችሁንም እድሜና ጤና ይስጣችሁ። አመሰግናለሁ ማይ። ያልፋል። ሁላችንም እናቶች ነን፣ ግን ያው ባለን የእውቀት ደረጃ ነው ልጆቻችንን የምናሳድገው። እኛም እናቶቻችን ገርፈው ቀጥተው ነው ያሳደጉን እና ግን እኔ እናቴ ባሳደገችኝ መንገድ አይደለም ዛሬ ላይ ልጆቼን የማሳድገው። በእኔ ጊዜ እናቴ ገርፋኝ፣ ተቆጥታኝ፣ ቀጥታኝ በርበሬም ታጥነን ያደግን አለን እና እንደዛ አሳድገውን ጨዋ እንድንሆንላቸው እንደሆነ ተረድተናል እና አይዞሽ። ግን ልጆችሽ ያው አልተረዱም። ሁሉም ልጅ ይረዳል ማለት አይደለም፣ ግን እኔ እመክራቸዋለሁ፣ አስረዳቸዋለሁ፣ ይረዳሉ። ለነሱም ምናልባት ፍቅር እርቧቸው አባትም ጥላቸው ስለጠፋ አንቺም ድህነት፣ ልፋት፣ ድካም ያነጫነጭሽ ስለነበር ፍቅር እርቧቸው ስላደጉ ይሆናል። እንዳትቀየሚያቸው፣ እንዳትፈርጅባቸው። ገባሽ? አቡዬ ምንም አያውቁም እኮ እነሱ አሁን ጠዋት እኮ ሲያናግሩኝ ነበር እኔን ማለት ነው። እኛ ተጸጽተናል፣ ኢማን በተለይ ማለት ነው። ወዲያው ትደውልና አሁን እኮ ሃይማኖት ናት በጣም እያስቸገረችኝ ያለችው። እውነት እህቶቿ የምትወድ ከሆነ መጥፎ ነገር ባትመክራቸው። እውነቴን ነው የምነግርሽ። ሰውን አይጎዳም ይሄ ነገር። እኔ እንደዚህ አሳልፍ ያለውን እኔ ጠላቴ ናት እንደ የመጀመሪያ ልጅ እኮ ነች። ለቤት የመጀመሪያ የልጅነት ልጅ እኮ ናት። አባቷን በጣም ነው የምትወደው። ይሄ ደግሞ የሴት ልጅ ባህሪ ነው። እኔም አባቴን በጣም ነው የምወደው። በእርግጥ እናቴ ያላሳደገችኝ። እሱ ሲመጣ ጎረምሶች ይገባሉ እዚህ ቤት። እንዴ ለምን አላስገባም እንዴ? ብሉ ጠጡ ማለት ተኙ ማለት ነው እንዴ? ሀቢባዬ 3 በ3 እኮ ናት ቤቴ። ያው በልጅነት አይምሯ እንደዛ መስሎ ታይቷት ይሆናል። የጎዳና ልጆች ቤት ማብላትሽ ኦስማን እያሉ ነው፣ ግን ላገኘው አልቻልኩም። ሞዴሬተሮች ካገኛችሁ አስገቡት ፕሊስ። ይኸውና ኡስማን አሁን ገብቷል መሰለኝ። ቆይ ሞዴሬተሮች ያስገቡታል። አበባ ከሌለው ይጻፍና ኮመንት ላይ ያስገቡታል። እና ሀቢብዬ ነገም ከነገ ወዲያም አላህ ነው የሚያየው። እኔ አባቴ የቲም አባት ነበረ። እውነቴን ነው የምነግርሽ። ይመታን ነበረ። እኔና ወንድሜ ጠርታታ ብላ አትስጥብን ስንለው ማለት ነው ሰብስበው ነበር የሚያበላው። ያን አይቼን ያደኩት። እውነቴን ነው የምነግርሽ። ኡስማን ነው? ኡስማን። ሰላም አለይኩም ሀቢባ። እኔ አይደለሁም። እኔ አንድ ሀሳብ ልሰጥ ነበር ለመርዳት። ሀሳብ መስጠት፣ ገንዘብ መስጠት የምትፈልጉ አካውንት ነበር አለ ኮመንት ላይ አካውንት ነበር ሰው። እዚህ ቤት ሰው ገብቶ በባለ ታሪክ ላይ አስተያየት ገብቶ ገስት መስጠት አይቻልም።
ቅርታ ወንድሜ ቤቱን ህግ ካላወቅ ፍላወር ስለራክን ይሳቡ ከአንድ አይነት ስም ስለሆነ ይሄኛው ነው ኦስማን። እሺ ሰማያዊ ፕሮፋይል ቆይ ቅርታ ነው ደስቲ ኦስማን ነው መሰለኝ። ቆይ ልሳቡ። አይ ፕራይቬት ነው አካውንቱ ይሄኛው እንትን ይሄ ነው ፕሮፋይሉ። ቆይ ፎቶ አንስቼ ላሳያችሁ። አሳይና ፎቶ ምናምን የለውም ግን አይዶ ነው ቲክቶክ ፕሮፋይሉን ከላከላችሁ ለእናንተ አካውንት ፕራይቬት ነው ክፈታው በሉት። ቆይ ይሄ ነው በሉት እስቲ ፕሮፋይሉ ይሄ ነው ወይ መሰለኝ። ኡስማን እንዴ እስቲ ጠይቁት ራሱን እንጂ ፎቶ እኮ አይደለም ይሄ የሆነ ነገር ነው። እሱ ነው ወይ ይሄ ነው ወይ ቲክቶክ ይሄ ነው ወይ በሉት። አዎ ካለ አካውንትክ ፕራይቬት ነው አስተካክለው በሉት። ሴቲንግ ውስጥ ገብቶ መክፈት አለበት። እሺ ፕራይቬት ነው። እናንተ አዎ የምትሉት ኮሜንት ላይ ምን አውቃችሁ ነው አዎ የምትሉት? ታውቁታላችሁ ኡስማን እና አቢባዬ ጥሩ ነገር ማማለች አጨክኝም አውቃለሁ። ሰው ገፍቶሽ ነው ኢማም ማለት ነው። ሰው አልገፋኝም። የሞላ ነገር ይፈሳል ነው ያልኳት። ስለዚህ ከተጸጸታችሁ እህቶችን ካሳመንሽ አልኳት እኔ እናንተን እዛ ቦታ ላይ መድረስ አልፈልግም። እኔ እኮ ልሞት ነበር አልኳት። ጥፋተኛ ነን እሺ። እና እኔ ሚዲያ ላይም ቀርቤ ልጆቼ ይቅርታ አላለሁኝ። ግን አባትሽ ግን ይምጣ። እሱም ተጠርተዋል ማለት ነው ሚዲያ እንዲመጣ ይምጣ። የኔና የሱ ችግር ነው ዛሬ እናንተን እንድታደርጉኝ ያደረገው። ሃይማኖት ምን ታደርጋለች? ደውላ እንዳትቀርባለች አባቴ ይወል እየመጣው ነው እኮ ብሎ መንገድ ጀምሮ ማለት ነው። ስለዚህ መጥፎ ነገር መስራት ጥሩ አይደለም ሀቢባ። ብር ከምንም እኮ ያድነው። እሷ ዛሬ እዛ ነች፣ ነገ እኮ እድሜዋ እየገፋ ይሄዳል እኮ። ብር እኮ ያልቃል እኮ። የሰሩት ስራ እኮ ወሳኝነት አለው። እና እህቶቿ ላይ የምታደርገውን ነገር ትምህርት ቤት ስለከፈለች አይታወቅም እኮ ሁሉ ነገር ርስቅ በአላህ ነው። አሁን እነሱም ለማሸማቀቅ ካሁን የሆነ ነገር ታደርገናለች ብሎ እንዲፈሩ ሰውን ግደሉ ልትላቸው ትችላለች ማለት ነው በዚህ አይነት። ስለዚህ ይሄ ነገሯን እኔ አሁን አላህ ቀልብ ይስጣት። ግን እኔ እውነት ቀልብ ይስጣት። ጤነኛ አይደለችም እናታችን ትላለች እንዴ። ጤነኛማ ስለሆንኩ ነው ቁጭ ብዬ ልጆችን ጥያለድም እንዴ እንዳባቷ። እሱን አንዴ እኮ ስሙን አላነሳችሁም።